አብርሽ ጀግኒቷ እንግዲህ መጣች አፈር ልሳ ማለት ነው። ከተደበቀችበት ተመልሳ መታለች ማለት ነው። ወይዘሮ ሜላት ማመን አቅቷታል። እናም የቤቷን ፋይል በቅርብ ጊዜ ሀብት ንብረቷን እጇ ላይ እንደምታስገባላት አሁን ግን የተወሰነ ፋይል ይዛላት መጣች። በደስታ እንግዲህ ወይዘሮ ሜላት ማመን አቃታት። ሁሉም ሰው ተደናግጠዋል ማለት ነው። እንግዲህ ወይዘሮ ሜላት በቅርብ ጊዜ የሀብቷ ሁሉም ነገሯ ይመለስላታል። ሌላኛው ደግሞ የድንብላል ወንድም እንግዲህ አገር ይዞ ከሄደ በኋላ ወርቁን ተመልሶ ጸጸት ነው መጣ። ይቅርታ አድርጊልኝ ብሎ ወይዘሮ ሜላት እግሯ ስር ተደፋ። ከዛ መጀመሪያ ወርቁን አምጣና ይቅርታ አደርግልሃለሁ ስትለው ኪሱ ቢገባ ቢወጣ ቢወርዳ የለም ወርቁ ጠፍቷል። እንግዲህ መኪና ውስጥ ሳይሰርቁት አይቀሩም። ወይዘሮ ሜላት እንግዲህ ሲል አድርገዋለች። ታዲያ ድንብላል እስር ቤት ነው ያለችው። ድንብላል ወንድምሽ ሊሆንም ይችላል ሲላል ተምቹ እንዴ እንደዚህ ቢባል እኮ ይከፋዋል። እኔ ሌባ ተብዬ እንደከፋኝ ሁሉ እሱንም ሊከፋው ይችላል። አይ ቢሆንም እሱም ሊሆን ይችላል አላት ተምቹ። እንግዲህ ሀናና ተምቹ አገር ቤት ደውለው ጠፍቷል የለም ወጥቷል ሲባል እነሱም መጡና ለድንብላል ነገሯት። እሷም እየየዋን ቀጠለች እዛ ቤት እስር ቤት ውስጥ ማለት ነው። እንግዲህ ወንድሟ ነው እየሰረቀው። ይሄንን ነገር ድንብላል ብታውቅ ምን እንደምታደርግ ታውቃለህ? እጄን ትቆርጠው ነበር። እሷማ ወይ አዋረድኳት፣ እህቴን አዋረድኳት እያለ እንግዲህ ያዙኝ ልቀቁኝ እያለ ነው ማለት ነው። እና ወይዘሮ ሜላት እንግዲህ ድሮም ኃይለኛ ነች። አሁንም ደግሞ ጭራሽ ብሰውባታል። እንደገና ደግሞ በፊት እሷ ቀጥራ የምታሰራው ልጅ አሁን እሷ የራሱ ድርጅት ውስጥ እንድትሰራ ቀጥሯት ነበረ። እናም ደግሞ በምን እንዳልተስማሙ አልገባኝም። እንዴት ይጠፋል? እንዴት ዝም ይለኛል? እንዴት ስልክ አይደውልም? ብቻ ብዙ ነገር እያለች እኔ በክብሬ እንደማልደራደር እያወቀ ትላለች እኮ። አይ ወይዘሮ ሜላት። ለማንኛውም አገኝቶ ማጣት በጣም ከባድ ፈተና ነው። እውነት ለመናገር ፈጣሪ አምላክ ከወደዳችሁ አሳይቶ አይንሳችሁ። በቃ የምር አግኝቶ ማጣት ከባድ ነው። እንደዛ ስትንደላቀቅ ይሄ እንደዚህ ምንድን ነው? ይሄ አይጣፍጥም፣ ይሄ ቀይ ነው፣ ይሄ ቢጫ ነው እያለች ያኔ እንደዛ ስትሆን እንግዲህ ዛሬ ላይ ደግሞ አይታችኋታል። አንድ ፍራሽ ላይ ለሶስት እየተኙ ብቻ ከባዱን ጊዜ እያሳለፈች ነው ማለት ነው። ያንን የመሰለ ቤት፣ ሀብት፣ ንብረት፣ መኪና ወዘተ ብዙ ነገሯን አጣለች። ይመለሳል ተስፋ ካለ ማለት ነው። እናም እንትና ሰላምዬም ስራዋን ትታለች። ሀንቾና አሲርም እንግዲህ ተጣልተዋል። አሲር አሁን ላይ እንትን ብሏታል ማለት ነው። እሱ አሁንም የእዝራ ፍቅር አልወጣልሽም፣ እዝራን ትወጂዋለሽ፣ እኔን አትወጂኝም፣ እኔ እኮ ዝም ብዬ ነው የምለፋው እያለ የእዝራ ፍቅር መቼም አልወጣልሽም ይላታል። እሷም ደግሞ እያስመሰለች ነው። በፍጹም እየወደደችው አይመስለኝም። የምትወደው እንዳለው እዝራን ነው። እዝራ ደግሞ እንግዲህ የለም ሞቷል። ያኛውም ደግሞ መጥቷል። የደሴው ልጅ ማን ነበረ ስሙ? ብቻ እሱም መጥቷል። ለእኔ ያለ ስሜት እንዴት ነው? እንደ በፊቱ ሀይ ሀንዬ ይቅርታ አድርግልኝና እኔ አሁን ረስቼሻለሁ አላት በግልጹ። ማለቴማ ማለት የፈለግኩት ረስቼሻለሁ ለማለት ነው። በፊት በጣም እጨነቃለሁ፣ መብላት አልችልም፣ ብቻ ብዙ ነገር። አሁን ግን ምግብም ስበላ በስነ ስርዓት እበላለሁ። እኔ ቅድሙንም መሆን የሌለበት ነገር ላይ ነው ትኩረት ያደረግኩት። ትኩረት የማደርግበትን ትቼ ትኩረቴን በሙሉ አንቺ ላይ ያደረግኩ። ደግሞ እሱ ምን ማለት ነው ስትለው ማለቴማ ደካማ እናት እያለችኝ ፍቅር ተብዬ ራሴን አጃጃልኩኝ። ለማንኛውም አሲርን ጠበቅ አድርገሽ ያዡ፣ ነገሮችን ተረዳርታችሁ። እሱ እኮ ነው ሊረዳኝ አልቻለው። አሲር በጣም ጥሩ ልብ ያለው በጣም ንጹህ አፍቃሪሽ ነው። አንቺ ደግሞ ሴት ልጅ ብልህ ነች ትባላለች አይደል እንዴ? ብልህ ሆኜ ስለዚህ አሲር ሊያመልጥሽ አይገባም እያለ መከራት ማለት ነው። ፋኖሴም ልክ እንደዛው ልጅ መከረቻት። ፋኖሴ አባቷ ሚስት እንግዲህ ሀንዬ አሲር በጣም ነው ያፈቅርሻል። ቢያፈቅረኝማ መቼ እንደዚህ ይሆን ነበረ? ሀና እኔ በጣም ብዙ ጊዜ በተደጋጋሚ አይቼዋለሁ አሲርን። አሲር በጣም ነው የሚያፈቅርሽ። ስለዚህ
ወንድ ልጅ ደግሞ እኮ የመያዝ የኛ የሴቶች ፋንታ ነው። ስለዚህ ኮስተር ብለሽ እንደምንም አሲርን ጠበቅ አድርገሽ ያዡ፣ ጥሩ አፍቃሪሽ ነው አለቻት። ከዛ በኋላ አይ ፋኖሴ የምሬን እኮ ነው። ከዛም ለአቶ ኖላዊ ነገረችው ፋኖሴ። አቶ ኖላዊም እንግዲህ አሲርን አገኙትና መከሩት ማለት ነው። ነገር ግን አሲር ማንንም ምክር ሊቀበል አልቻለም። እናም ኤላ አሲር ምን ሆነሃል? ትልቅ ሰው እኮ ገደል ግባ ካለህም ትገባለህ እንዴ? እና እኔ እሱ ገደል ግባ ካለኝ ገደል ገባለሁ እንዳል አሲር ያስቀኛል በእውነቱ ማለት ነውና እንግዲህ የድንበላል ወንድም ቀጥ ብሎ ወደ ከተማው መጥቶ አይ አምላኬ፣ ምን ነው የዛን ቀን እጄን በቆረጥ ኖሮ ምን አይነት ሰይጣን ያሳሳተኝ? ቆይ እንዴት በእኔ ጦስ እህቴም እስር ቤት ገብታለች። እኔ አሁን ሰው ነኝ። አሁን እንደፈለገም ቢሆን ሄዳ እንደፈለገ ታድርገኝ እንጂ ሄጄ ይቅርታ እጠይቃታለሁ እያለ እንግዲህ መንገድ ላይ ቁጭ ብሎ መጀመሪያ ወደ ወይዘሮ ሜላት ቤት ሳይሄድ ወርቁን እርግጠኛ መሆን ነበረበት። እሷ ጋር ከደረሰ በኋላ ቢወጣ ቢገባ ምንም ነገር የለም። ወይኔ ጉዴ፣ ወይኔ ውሸታም ተባልኩኝ፣ ቀላባይ ተባልኩኝ እያለ እንግዲህ እየዘለለ ነበረ ማለት ነው። እና ያውልህ ለእኔ ይሄ ወርቅ ምን እንደሆነ አታውቅም። ስለዚህ አምጣ ብላ ጉሮሮን ይዘዋለች ማለት ነው። እንግዲህ ወይዘሮ ሜላት መናሴም ደግሞ እንግዲህ ፍቅር ቢጤ ይዞታል ከትሁት ማለት ነው። ትሁት ሰላምና መናሴ ሲንጨቃጨቁ ትሁት መታ አየቻቸው። ተኮራርፈው ነበር ከመናሴ ጋራ። እሷን ሳይ እሱም ደነገጠ ማለት ነው። ከዛ ማነች ምንድነች አለች ሰላም። ከዛ ትሁት ምንዳሰበች የመናሴ ፍቅረኛ መስላው ነው። አንዳንድ ጊዜ ሳናስብና ሳናስተውል የምናደርጋቸው ነገሮች ዋጋ ያስከፍሉናል። ወይ ያንን ሰው ሳናቅ መጥፎ ነገር እንናገረዋለን ማለት ነውና ከዛ ሄደች። አይ ሰላምዬ ደሞች ማነች ስትለች ትሁት ናት፣ አብራኝ የተማረች በጣም ጥሩ ልብ ያላት በጣም ጥሩ ልጅ ነች አላት። ከዛም ሰላምዬ ተከትላት ሮጠችና ስሚ እህቴ። አቤት ምን ልታዘዝ? እኔ ሰላም ይባላለው እና ምን ይጠበስ አለቻት። እንዴ ተረጋጊ እንጂ ሴትዮ፣ ምን ሆነሻል? ምነው ዘለልሽ? አይ እዛው እኮ ሰላም ብያለሁ። ስለዚህ እኔን መከተል አያስፈልግም። እባክሽን አንድ ነገር ብቻ አላስቸግርሽ፣ መናሴን ውሰጅልን እባክሽን አለቻት። ምን? አዎ ግን አንድ ነገር፣ መናሴን የት ነው የምታውቂው? አብረን የተማርነው ከመናሴ ጋራ። ኦኬ እኔ ሰላም እባላለሁ። ነገርሽኝ እኮ ስንቴ ነው ሰላም እባላለሁ የምትይኝ? ነገርሽኝ የለን ቅድም። ሰላም እኔ የመናሴ እህት ነኝ። እህት? አዎ ምን ነው? ኧረ ምንም። ከዛ በኋላ እንግዲህ ሰላምዬን እብድነሽ ምናምን አለቻት ማለት ነው። እና ሰላም እንግዲህ አለመተዋወቅ ነው ብላ ጥላት ሄደች ማለት ነው ልጅቷ። እና እንግዲህ ወይዘሮ ሜላት አሁን ላይ እያስተናገደችው ያለችው ነገር በጣም ከባድ ነው ማለት ነው። ለሷ በእውነቱ በጣም ከባድ ነው አግኝቶ ማጣት። እውነት ለመናገር አንዳንድ ጊዜ ብቻ ከባድ ነው። ወደ ነበረችበትም እንደምትመለስ ተስፋ አደርጋለሁኝ። እንግዲህ አላቅም፣ የሰው ልጅ ይፈተናል። አትፈትነኝም አይባልም፣ ግን ያንን ፈተና ለማለፍ ደግሞ ትዕግስት ያስፈልጋል። ትዕግስት ከሌለን ካሰብንበት በጭራሽ እንደማንደርስ ነውና እንግዲህ ትዕግስት ያስፈልጋል። ፈጣሪ እኮ የሆነ ነገር የሚያመጣው ቆይ እስኪ ምን አይነት ትዕግስት አላቸው፣ ትዕግስታቸውን ልፈተናቸው ብሎ ነው እንጂ መቼም በሰው ልጅ በሱ በራሱ በፈጠረው ፍጡር ጨክኖ አይደለም ማለት ነውና የሰው ልጅ ይፈትናል ፈጣሪ። አትፈትነኝ አይባልም። ያው ፈተናውን የማወጣበትን አቅም ስጠኝ ነው የሚባለውና እንግዲህ ወይዘሮ ሜላት ብትበሳጭም ፊቷን ብትነጭም ሰው ቤት ሰራተኛ ብትገባም ምንም አይደለም። ግን ትላንትና የማያውቋት ሰው ትልቅ ሀብት ማማ ላይ ያለች ሴትዮ ዛሬ በየቤቱ ልብስ አላችሁ ወይ ልብስ ልጠብ እያለች ስትዞር የሰው መሳቂያ መሳለቂያ። እንዴ እቺ ወይዘሮ ሜላት አይደለችም እንዴ? ወይ ጉድ እያሉ እንግዲህ ከንፈራቸውን እየሳቡባት እውነት አለኩ እንዴት የሚያውቋት ሰዎች በሙሉ። እሷ ደግሞ በጣም ነበር የምትናደደው እንደዛ ሲሏት፣ ብዙዎቹ እንደዛ ሲሏት ነበረ።
ልብስ ለማጠብ ስትሄድ ከንፈራቸውን እያሽሟጥጡባት ምናምን ነገር እና ያ ነገር ደግሞ በጣም አበሳጫት። ቤት መታ ከልጆቹ ጋር ትጣላለች፣ ታለቅሳለች፣ አልበላም ትላለች፣ አልጠጣም ትላለች። ብቻ ብዙ ነገሮችን አሳልፋለች ወይዘሮ ሜላት ማለት ነው። ግን ደግሞ የሰው ልጅ እንደወደቀ አይቀርም። ያለንንም የሚወስድብን የተሻለውን ሊሰጠን ስለሆነ ነው እና እንግዲህ ወይዘሮ ሜላት በቅርቡ ወደ ነበረችበት ትመለሳለች ብዬ ተስፋ አደርጋለሁኝ። አቶ ያ ማን ነው ለይኩ ማነው ስሙ ያ ሰውዬ እናቴ የእዝራ አባት እንግዲህ በሱ ምክንያት ነው ደመዝማጡ የጠፋው ድርጅቱ ምንም ሁሉም ነገር እና እነሱ እንግዲህ የሉም ይመስለኛል፣ ሞተዋል። ልጁና አባቱም ሞተዋል። እዝራ የዛች ብዙዎቹ ናቸው። ግን እንግዲህ ሀና አሁን ላይ እንግዲህ ግራ ተጋብታለች በጣም ማለት አሲር ለምንድን ነው የማይረዳኝ? እሱ እኮ ወንድ ነው፣ አንቺ ነሽ ልትረጁ የሚገባው። ስለዚህ ተነጋግራችሁ ችግራችሁ መፍታት አለባችሁ ሁለታችሁ። አሲር በጣም ያፈቅርሻል፣ አንቺ ግን ልትረጁ አልቻልሽ። ፋኖሴ እኔንስ ማን ይረዳኝ? እኔ እረዳሻለሁ፣ ችግር የለውም። ግን ወንድ ልጅ ያንቺን ቃላት ነው የሚፈልገው። ጥሩ ነገር ከተናገርሽው ጥሩ ይሆናል። ስለዚህ እባክሽን ሀና አሲርን አትግፊው፣ እንደምንም ብለሽ የራስሽ ብቻ እንዲሆን አድርጊው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?